በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እሺ ለምሳሌ 325 ዓመተ ምህረት ላይ የኦርቶዶክስ ቤተክርስቲያን የለችም ብለሃል። የትኛው የታሪክ ምሁር ነው ይሄንን የተናገረው? እስቲ ምሁር የትኛው ምሁር? እንግዲህ እዛ ላይ ምሁር እኮ እዛ ላይ መጀመሪያ የነበረው እኮ የዚህ ሃይማኖት ሚል የለም እኮ። ምክንያቱም አንዴ በግብጽ በነበረው በጣሊያን የነበሩት እና እነዚህ አራቱ ናቸው ሲታወቁ የነበረ ቤት ያሉት ቆይ ጎበዝ፣ አራት አይደሉም ግን ቤት ያሉት ነው ያልከው። አንዱ ግብጽ ላይ ያለው ማለት ነው። አዎ እሺ፣ ግብጽ ይኖራል እዛ የካፕቲኮች ማለት ነው፣ የአሌክዛንድሪን የኮንስታንቲኖፕል ይኖራል፣ የአንቲዮክ ይኖራል፣ የጀሩሳሌም ይኖራል፣ ከላይ ደግሞ የሮም ይኖራል። እነዚህ አምስት ምንድነው ፓትሪያርኬትስ አሉ። አምስት ፓትሪያርኬትስ አሉ። የሮም ከዛ የኮንስታንቲኖፕል ይኖራል፣ የአሌክዛንድሪያ ምን አልከኝ ወንድም? እንዳለ እውነቱም እውቀቱም እኔ ካንተ እንትን ያለ የዚያን ጊዜ ልዩነት ሊኖራቸው ከአሪዎስ ውጭ ካቀረበው ሀሳብ እስከዛ ድረስ ልዩነት ነበራቸው። በሃይማኖታዊ ክፍፍል የሚያደርስ ሀሳብ ነበራቸው። እስከ መች ድረስ? ከ325 አሪዎስን ሲያወግዙ። ከ325 በኋላም አልተከፋፈሉም እኮ ቦርናጌን ወንድሜ። ይኸው ሀሳብ አምጥተው እዛ በኋላ በ400 በኋላ በተለያየ ዶክትሪን ይዘው 451 ላይ የጉባኤ ኬልቄዶን ነው የምትለኝ? 451 ላይ ያለውን እዛ በኋላ እየተከፋፈሉ ላሳያ። እሺ አሁን 325 ዓመተ ምህረት ላይ አሁን ማንን አወገዙ? አሪዮስን አወገዙ። አሪዮስ ይዞ የመጣው እንግዳ ትምህርት ነበረ። ወልድን ፍጡር ይል ነበረ፣ ቃል እንደመሆኑ ማለት ነው። ወልድን ቃል እንደመሆኑ ፍጡር ነው በማለቱ የክርስቲያኖቷ ትምህርት በአንድነት ሆና የኢኩሜኒካል ካውንስል አካሄዳ ዓለም አቀፋዊ ጉባኤ በናይሲያ በኤዥያ ማይነር ነው። እሱም በናይሲያ እንደዚህ ተደረገ፣ ወይም ኒቂያ ብለን የምንጠራው ማለት ነው። ዘን ከዛ በኋላም አንድነቱ እንደቀጠለ ነው። በ381 ዓመተ ምህረት ደግሞ እንደዚሁ በኮንስታንቲኖፕል ቁስጥንጥንያ፣ እዛም ደግሞ እነ ማሲዶኒየስ እና አቡሊናሪዮስ ያነሷቸው አንዳንድ ምንፍቅናዎች ነበሩ። እነሱንም ደግሞ በዓለም አቀፋዊ ደረጃ በዓለም አቀፋዊ ጉባኤ በኢኩሜኒካል ካውንስል እንደዚሁ ምላሽ ተሰጠ። ሶስተኛ አሁንም ደግሞ በ431 ዓመተ ምህረት በኤፌሶን ደግሞ ተሰባሰቡ በዓለም አቀፍ ደረጃውንም። እሱም ደግሞ አሪዮስ ምንፍቅና ሲያነሳ ነው። እስከዚህ ድረስ አንድ ናቸው። ከዛ በኋላ 431 ላይ ይህ ነገር ከተከሰተ በኋላ አንዳንድ አለመግባባቶች ተነሱ። አክቹአሊ 431 በፊትም አንዳንድ አለመግባባቶች ይታዩ ነበረ። ምን ላይ? ከጥንትም ጀምሮ ሁለቱ ትምህርት ቤቶች ላይ ዌይ ኦፍ ኢንተርፕሪቴሽናቸው የተወሰነ አሁን ያልኩት ያው ሃይማኖት ላይ አይደለም፣ ፌዝ ላይ ሳይሆን the way they interpret it ማለት ነው። ፌዙን ኢንተርፕሪት የሚያደርጉበት መንገድ የተወሰነ ሊለያይ ይችላል። እምነታቸውን የሚገልጹበት መንገድ ምንድነው? ስቴትመንት ኦፍ ፌዝ አለ፣ ኤክስፕሬሽን ኦፍ ፌዝ አለ። ስቴትመንት ኦፍ ፌዝ ላይ ሁሉም ተመሳሳይ ይሆናል፣ ግን ኤክስፕሬሽን ኦፍ ፌዝ ላይ እምነታቸውን ኤክስፕሬስ የሚያደርጉበት መንገድ ላይ ሁለቱ ትምህርት ቤቶች ማለትም የአሌክዛንድሪያን ስኩል እና የአንቲዮኪን ስኩሉ ሁለቱ የተወሰነ የአገላለጽ ልዩነት ይኖራቸዋል በመሀል። ያን ነገር ግን ይሄ አገላለጹ ያጧጡፍና ነገሮችን ከዛ በኋላ ምንድነው እና አቡሊናሪዮስ ቀደም ብሎ ሲነሱ በዛ በአንጾኪያ ትምህርት ቤት በኩል ያሉ እንደነ ዲያድርስ ወይም ዲያድር ኦፍ ታርሴስ በኋላ ሚሱ ተማሪ የሆነውን ቴዎዶር ኦፍ ሞሲስ እነሱ ይነሱና አቡሊናሪዮስ እንደው ምን ብሎ ነበር ያስተማረው? ነፍስ የለውም ኢየሱስ ክርስቶስ ስጋን ብቻ ነው የተዋሃደው ብሎ ሲያስተምር ስለነበረ ለሱ መልስ ሲሰጡ ፍጹም አምላክ ፍጹም ሰው መሆኑን ለማስረዳት ሲሉ ፍጹም አምላክ ፍጹም ሰው ሲሉ ፍጹም ሰውነቱም ሰልፍ ሰብሲስቲንግ የሆነ አንድ ኢንዲቪጁዋል ራሱን የቻለ ኢንዲቪጁዋል እንደሆነ አድርጎ ማስቀመጥ ጀመሩ። ስለዚህ ሁለት አካል እንደሆነ አድርጎ ማስቀመጥ ጀመሩ። ፍጹም አምላክ ፍጹም ሰው ነው። አዎ ጌታችን ኢየሱስ ትክክል ናቸው። ግን ያስቀመጡበት መንገድ ግን በጣም አደገኛ፣ ይሄ ምንፍቅና ነው እና እሱ ይሄ ያጠቃቸዋል አንዳንዴ። በዚህ ምክንያት ምንድነው እነ ጆን ኦፍ አንቲዮክ አንጾኪያው ዮሐንስ ከቄርሎስ ጋር በኋላ በ431 ዓመተ ምህረት በተደረገው ጉባኤ ምክንያት ትንሽ አለመግባባት ተፈጠረና ሁለቱን የሚያግባባ አንድ የሆነ ምንድነው እንደ አዲስ ፎርሙላ ኦፍ ዩኒየን የሚባል ወይም ፎርሙላ ኦፍ ዩኒየን የሚባል ተዘጋጀና ያ ፎርሙላ ኦፍ ዩኒየን ላይ
ስቴትመንቶች ተቀመጡ፣ በዚህ መልኩ እንስማማ ተብሎ ማለት ነው። እና ተስማሙ። እንግዲህ የተጣሉት አንጾኪያው ዮሐንስ እና ቅዱስ ማነው ቄርሎስ ዘእስክንድርያ። ከዛ በኋላ በጣም በሚያሳዝን ሁኔታ ግን ይህንን የተቀመጠውን የተስማሙበትን ደግሞ መግለጫን ደግሞ ማለት ነው የአንጾኪያው ትምህርት ቤት የሚያይበት መንገድና የአሌክሳንድሪያው ትምህርት ቤት አሌክሳንድሪያ ማለት የኛ የግብፁ ማለት ነው የሚያይበት መንገድ የተወሰነ አሁን መለያየት ጀመረና በኋላ በአንዳንድ አለመግባባቶች ምክንያት በዛ በኩል ያሉት በቃ የአንጾኪያውን አንግሰው የአሌክሳንድሪያውን ግን ዝቅ አድርገው ሁለት ባህሪ የሚል አገላለጾችን ተጠቅመው የቄርሎስ አገላለጽ ሚያፈስስ የሚል ነው፣ ዋን ኔቸር የሚል ነው። ምንድነው የእሱን አገላለጽ ወደታች አደረጉና ሁለት ባህሪ የሚለውን አጸደቁ። በዚህ ምክንያት አገላለጹ ትክክል አይደለም፣ አያስኬድም፣ አገላለጹ ዓለም አቀፋዊ ሆኖ ልንቀበለው የምንችለው አይደለም ተባለ። ስለዚህ ይሄ ልዩነት ፈጠረ። የፈጠረው አሁንም እዚሁ ላይ ነው። ከዛ በፊት ግን ሁሉም አሉ። የካቶሊክ ቤተክርስቲያንም የኦርቶዶክስ ቤተክርስቲያንም ከዛ በፊትም አሉ። ኦኬ፣ ከዛ በፊትም ያሉ ናቸው። አንተ አሁን 325 ዓመተ ምህረት ላይ ጭራሽ ያኔ ራሱ የለችም ያልከው ነው። ያኔ የለችም ማለት ነው። ልዩነት አልነበራቸውም ነው። እኔ ልዩነታቸው 325 ላይ ብቻ ሳይሆን 425 ላይም የላቸውም። ኦኬ፣ እሱ እንግዲህ አሁን አንተ ይቅርታ፣ ያው አንተ እያወራ በእድሜም ብዙም አንራራቅም ካለው የትምህርት ደረጃ ብቻ ካልሆነ ወንድሜ አሁን ያብራራህበት እንዳለ ሆኖ አሁን የኔ ጥያቄ አንተ ጥያቄ አለኝ። በጨዋነት ነው የምጠይቅ። እኔ ለመሸነፍ ምናምን አይደለም። አሁን ያለችው እቺ ኦርቶዶክስ አሁን ዛሬ እኛ ይዘናት ያለችው ቀጥላ ወይስ ምንድን ነው? ተቋረጠ እንዴ? በርካታ ትምህርቶች አሏት። ምን አልከኝ? በርካታ ትምህርቶች አሏት። ነገረ ድህነት ላይ በርካታ በመዳን ላይ በርካታ ትምህርት አለ ማለት ምክንያቱም ኢየሱስ ክርስቶስ ብቻ ያድናል ብላ አታምንም። ሌሎች ብዙዎች የሚያድኑ እንዳሉ በየአድባራቱ ትምህርት ይሰጣል። እስቲ ኢየሱስ ፈቃድ ያላቸው ኢየሱስ ክርስቶስ ብቻ ያድናል ብለን አናምንም ያለችበትን እስቲ እኮ የእሱን የክርስቲያኗን አቋም እስቲ ያሳየን። ኢየሱስ ክርስቶስ ብቻ ያድናል ብለን አናምንም ያለችበትን ብቻ አይደለም። ሌሎች የሚያድኑ ካሉ እኮ ብቻ አይደለም ነው። እንደዚህ አይደል ቢል ሌላ የሚያድን ካለ ብቻ አይደለም ማለት ነው። እሺ ኢየሱስ እንደሚያድነው ሌሎችም ያድናሉ ያለችበትን እሺ አሳየኝ። ምን ያለ እኔ ታርፈር ያወጣው ይላል አለች አንተን ላለማድከም ይሄ ቤተክርስቲያኒቱ የተጻፈ ነው እኮ በቀይና ቦርነጌ ነው እንደሚ ቤተክርስቲያኒቱ በአቋም ደረጃ ኢየሱስ እንደሚያድነው ሌሎችም ያድናሉ ያለችበት ካለ ፕሊስ አሳየን። አይ በማስረጃ ቢሆን ጥሩ ስለሆነ ማለት ነው እንደሚዋ አቋም ያልኸው አልገባኝም። አስተምሮ ለምሳሌ አስተምሮ ማለት በአስተምሮ ደረጃ በምን መሰለ የሚታወቀው የኛ አስተምሮ በምን መሰለ የሚታወቀው በአጭሩ ስነግርህ አንደኛ መጽሐፍ ቅዱስ ላይ አለ ወይ ከኢየሱስ ውጪ እንደ ኢየሱስ የሚያድን ሌላ አለ ተብሎ ተጽፏል መጽሐፍ ቅዱስ ላይ አለ እንደዚህ አይነት አስተምሮ ከሌለ መጽሐፍ ቅዱስ ላይ አንቀበልም። የኛ አስተምሮ እኮ መጽሐፍ ቅዱስ ላይ ከዛ በኋላስ መጽሐፍ ቅዱስን ደግሞ በራስ እንዲሁ ተረድተህ አለ የለም እንዳትል ደግሞ አባታዊ እይታ ስለሚያስፈልግ አባቶችስ ይሄ አሁን አንዳንድ ጊዜ የትኛው አባት የሚሉ ሰዎች አሉ። ኢንጀነራል የሚታመን ከሆነ የሆነ ይሄ ኮንሰንሰስ ካለ የአባቶች ማለት ነው እሱ የኛ በቃ ትምህርታችን ይሆናል። እና በአባቶች ደረጃስ ልክ እንደ ኢየሱስ የሚያድኑ ሌሎችም አሉ ብለው ያስተማሩ አባቶች አሉ ወይ ብለህ ትጠይቃለህ። ከሌሉ በቃ አለቀ። የኦርቶዶክስ አስተምሮ መሆን አይችልም። አሁን ላይ ተነስቶ አንድ ጳጳስ ራሱ ማለት ነው አንድ ጳጳስ ተነስቶ አዎ አሉ ብሎ ቢናገር ራሱ እሱ የኦርቶዶክስ አስተምሮ አይሆንም፣ የራሱ ይሆንና ይቀራል። አለቀ። አይቷል። ስለዚህ የኦርቶዶክስ አስተምሮ የሆነውን ካልሆነ የምትለይበት መስፈርት አለን እኛ። መስፈርታችን ምንድን ነው? ያ መስፈርት የትኛውንም ይመዝናል። አክሊልን ብቻ አይደለም፣ ቦርነጌንን ብቻ አይደለም፣ ጳጳስን ራሱን ይመዝናል። ሲኖዶስን ሊመዝን ይችላል። በነገራችን ላይ ሲኖዶስን ራሱ ቅዱስቱ ፊት ይመዝነዋል። ከቅዱስቱ ፊት መውጣት አይችልም። ሲኖዶሱ ራሱ ኢማጂን አይደለም
አንድ ጳጳስ የጳጳሳት ህብረቱ ሲኖዶሱ ራሱ ከትውፊት አይወጣም። ስለዚህ ምንድነው በመጽሐፍ ቅዱስና በአባቶች ምን መጥቷል? እሱ ነው በቃ አለቀ የኛ ያስተምሯችን። ስለዛ ቤተክርስቲያኒቱ አይደለም በመጽሐፍ ቅዱሷና እንግዲህ መጽሐፍ ቅዱስም የክርስቲያን ነው በመጽሐፍ ቅዱሷና በአባቶቿ ትምህርትና አንዴ ልጠይቅ አንዴ አባቶች ነው ወይስ የተጻፈው ነው? የተጻፈው ነው ጽሁፍ ተጽፎ ቁጭ ብሎ ያለው ጽሁፍ። እኔ እኮ አባት አልጠየኩም። እኔ አሁን አባት አልጠየኩም እኮ እኔ ደግሞ እያልኩ ያለሁት የቤተክርስቲያኒቱ አስተምህሮ እያልኩ ነው። ቦርናጌን ወንድሜ እኔ ደግሞ እያልኩ ያለሁት የእሷ አስተምህሮ የሚታየው በመጽሐፍ ቅዱስና በጥንት አባቶች ትምህርት ውስጥ ነው። የዛን ጊዜ የሌለ እንደ ደራሽ ነገር አሁን ላይ እኛ ከ1990 ቤት ወደዚህ ወይም ደግሞ ከ18ኛው ክፍለ ዘመን ወደዚህ ምንም የምናስጀምረው ምንም አይነት ትምህርት አይኖረንም። አለቀ። በሰዎች ዘንድ እንደሚመስል ነገር ቢታይ በቤተክርስቲያን ውስጥ እሱ የክርስቲያኒቱ አስተምህሮ አይደለም። የማን አስተምህሮ ይሆናል? የራሳቸው የግለሰቦቹ ብቻ እይታ ይሆናል። ስለዚህ የግለሰቦች እይታ ቢኖር ምዕመኑ እንዲቀበል አይገደድም። ደግሞ አለው ምዕመኑ እንዲቀበል አይገደድም። እይታ ሲሆን ምዕመኑ እንዲቀበል የሚገደደው የቤተክርስቲያኒቱን አስተምህሮ ብቻ ነው እንጂ የሰዎችን ሁሉ እይታ አይደለም። አሁን ላይ ያሉና ከጥንት ጀምሮ የነበሩ አባቶች ራሱ የራሳቸውን እይታ ብቻ አስቀምጠው ቢያልፉ ያንን እይታ ግዴታ ተቀበል ያንን አባት ተብላ አታስገድደውም፣ አስተምህሮ ካልሆነ በስተቀር ማለት ነው። የጥንት አባቶች ራሱ እንኳን አሁን ላይ እንዲህ ብቅ ያለ ነገር ቢታይና ስለዛ አሁን የኛ የኦርቶዶክስ አስተምህሮ በአስተምህሮ ስትል አንድ ነገር ልናገርና እሺ ወንድሜ እሺ እኔ አሁን አንተ ቤት ገብቼ አንተ በምትናገረው ነገር ኦልሞስት እኔ ውስጤ በጣም ደስተኛ ነኝ። በእንትን ግን እኮ መሬት ላይ ነው። እኔ አሁን መሬት ላይ ይኸው ለምሳሌ መሬት ላይ ነው ያለው። ለምሳሌ እስቲ ልጅ ያለው እሺ አኬ እንደዛ አይደለም። ይቅርታ በመሀል ገባውና የአኬ ትምህርት አኬ የሚናገረው ነገር ከተስማማ ዳትሚስ ሚስጥራትን ትቀበላለህ ማለት ነው። ቦርናጌን ቆይ እስቲ አንዴ ጥያቄ አይደለም። ቆይ ችግር ማለት እስኪ ልደት እየቆየኛል ይቀበልና አይቀበልም። አሁን ባለፈው ቦርናጌን እንዳይቅርታ ባለፈው ከኔ ጋርም ተነጋግረህ ቆይ ስማ ተነጋግረህ ከኔ ጋር እቀበላለሁ ብለህ ግን ወዲያው ነው የካድከው። ባይዞ ችግር የለም። እስቲ ቆይ አሁን መሰረታዊ ቤተክርስቲያን ትምህርት ከተቀበልክ እዚህ ጋር አኬ የሚነግርህ መሬት ላይ ያለው ነው። ምንም ወደዛ ወደዚህ ሜዳ ያስፈልገው። ግን አንተ አሁን ትክዳለህ። እኔ ይቅርታ አድርግልኝ። ጤነኛ አንዴ ለምን አልናገርም? ቆይ ያውራ አንዴ እንድናገር ፍቀዱልኝ እስኪ። እኔ እኮ እሱ ትምህርት ገብቼ እማራለሁኝ ማወቅ ስለሚገባኝ ያወቅኩትን ያህልም ያወቅ ሰው አይደለሁም። ግን እኔ መጽሐፍ ቅዱስ ግን እያነበብሁ ነው። ዕለት ዕለት ተጋበታለሁ፣ አነባለሁ። በመጽሐፍ ቅዱስ ያሉ ሌሎቹን መጽሐፍቶች እመዝናለሁ። መጽሐፍ ቅዱስ መመዘኛዬ ነው ብዬ አስባለሁ። እናንተም አትክዱም አይደለም አትሉኝም። ግን አሁን ከቅርብ ጊዜ ስል አሁን ቅድም አባቶችን እያነሳ ከዚህ ጀምሮ እስከዚህ ነበሩ፣ እዚያ በኋላ በሀሳብ እየተለያዩ መጡ። ግን አሁን የባሰ ሆኖ በተለይ ከ1595 ጀምሮ በአፄ ዳዊት በኋላ በነበረው በ16ኛው በተለይ ከፍተኛ የሆነ ኑፋቄ ገብቷል በኦርቶዶክስ ውስጥ። ስለዚህ ከዛ በኋላ ያለው ደግሞ እጅግ የከፋ ነው። ስለዚህ ይሄንን ነገር አሁን ገብቶ ያለው እናንተ አክሴፕት አድርጋችሁት በየአድባራቱ ኢቭን ራሱ የራሳቸው ፈቃድ ያላቸው በርካታ ናቸው። ማዳንን ራሱ አንዱ ገዳምና አንዱ ገዳም አንድ አይነት አይደለም የሚያወሩት። አንዱ ገዳም የሚያድነው ሌላ ነው። ከአንዱ ገዳም ደግሞ ይሄንን ከተቀበል ችግር የለም ነው የሚለው። ያን ቤት ሆነ መዳን በየቦታው እንዴት ተለዋወጠ? እንደ አንተ ስማ እንጂ እየሳምካኛ ስማው እንጂ ቦርናጌ ነው እንደሚዋ ይቅርታ አልከኝ። እሺ ትንሽ ሚስ ሪፕሬዘንት እያረካት ስለሆነ ቸርቿን ለዛ ነው የገባሁት። ምንድነው መሰለህ አሁን ይሄ ከዚህ ጀምሮ እንዲህ ምንፍቅና ገብቷል፣ ከዚህ ጀምሮ እንዲህ ምንፍቅና ገብቷል ትለኛለህና በአስተምህሮ ደረጃ ምንፍቅና ገብቷል እያልከኝ ነው። እንግዲህ ከቤተ ክርስቲያኗ ከኢየሱስ ክርስቶስ ሌላ የሚያድን አለ ብላ ካለች ምንፍቅና ነው እኮ። ሌላ ምንፍቅና ከፍሎ አማኝ ማለት ነው። እንትን ጋር ነኝ አሁን መገናኛ አደባባይ። ቆይ አኬ አይ ቲንክ አንተ ጋር ድምፅ አለ። ቆይ ድምፅ አለ መሰለኝ አንተ ጋር ቦርናጌን ቅድም አክሊል
ቤተክርስቲያኒቷ ያላት ትምህርት አንድ መጽሐፍ ቅዱሳዊና ሐዋርያዊ ነው። ከዛም ደግሞ ከዛ በኋላ የተነሱ አባቶች ያንኑ በወጥነት አስቀጥለውታል ብለን ነው የምናምነው። ከዛ ውጪ ኢየሱስ እንደሚያድነው ሌሎቹም ያድናሉ ብላ ያስቀመጠችበት ማስረጃ አለ ወይ ቤተክርስቲያኒቷ? እሱን ነበር ሲጠይቅ የነበረው። ከቅድም ጀምሮ አልመለስክለት። አንዱ ገዳም ከአንዱ ገዳም ያለው የድነት እንትን ይለያያል። ለዚህ ስለተናገርከው ነገር ልዩነት ስለመኖሩ የሚያሳይ ማስረጃ አለ ወይ? ያልበለዚያ ሁሉንም ነገር በዘፈቀደ እንደዚሁ ብቻ ስለመሰለ ብቻ ነው ተናገርከው ንግግር አድርገን ነው የምናልፈው። ሌላኛው ቅድም ካነሳው ነጥብ አንፃር ከ18 ጀምሮ ቤተክርስቲያኒቷ ውስጥ ኑፋቄ ገብቷል አልክ። ኦኬ እሱ መለስበታል። 1595 ኦኬ 1595 ኦኬ ቴንክ ዩ ኦኬ 1595 እሺ በቃ ከአፄ ዳዊት በኋላ ቤተክርስቲያኒቷ ላይ ምንፍቅና ገብቷል የሚል ሐሳብ አንስታል። ኦኬ እሺ ከዛ በፊት ግን ቤተክርስቲያኒቷ የምታስተምረውን ትምህርት ትቀበል ነበር? እመለስበታለሁ ለዚህኛውም ለተናገርከው። ከዛ በፊት ግን ያላትን የቤተክርስቲያኒቷን ለ1000 ምናምን ዓመት የቆየውን የቤተክርስቲያኒቷን ትምህርት ትቀበላለህ? የነ ቅዱስ ዮሐንስ አፈወርቅ የነ ቅዱስ አትናቴዎስ የተቀመጠ ነገር አለ፣ የሚከራከሩበት አለ እኮ። በ1595 በኋላ ግን እሱን አለም የጠየቀውን እኔ ይህን ትቀበላለህ ያለበለዛ ማለት ነው። አሁን እኮ ለተናገርካቸው ለእያንዳንዱ ነገር እኛ እንደ ክርስቲያን ማስረጃ እንጠይቃለን። ከማስረጃ ውጪ ግን ከሆነ ያወራኸው ለእያንዳንዱ ነገር ውሸት ነው ማለት ነው፣ ወይም ደግሞ ከራስ ስሜት ኦኬ እሺ ቤተክርስቲያኒቷን ልክ የተቀላቀለባትን ምንፍቅና በአስተምሮቷ በዶግማዋ ላይ የመጣባትን የተቀላቀለችውን ወይም የቀላቀለችውን በጽሁፍ አሳየን። አስተምሮቷን ያልኩ ቤተክርስቲያኒቷ እንደ አስተምሮት አሳየኝ። እሱ ማስረጃ ስጠን። ሌስኮ ስለምን እንዳወራ ነው የፈለግከው? ምን አለ? ብዙ ነገር ነው። ጭራሽ እኔን መለሰ ምን አለ ትለኛለህ? አይደለም እኔ እኮ ልጠየቅ አይደለም። እኔ አኬ እንዲያባራልኝ አለ ምንፍቅና ቀላቅላለች ቤተክርስቲያኒቷ በአስተምሮቷ ላይ በነገር ድነቶች ዶግማዋ ላይ በጣም ጫማ አምራለች፣ ቀያይራለች፣ ለዋውጣለች ስላል አስተምሮቷ ላይ እኮ እና ዶግማ ችግር ከሌለው ታዲያ ለምንድን ነው ከኛ ጋር የምታወራው? ዶግማዋ ልክ ከሆነ እኮ እምነቷ ልክ ነው ማለት ነው እኮ እምነቷ ልክ ነው ማለት ነው። ዶግማዋ ልክ ነው ካልክ ቤተክርስቲያኒቷ እምነቷ ልክ ነው እያልከን ነው። ቴንክ ዩ አይደለም። እኔ አሁን የፖለቲካ ስራ መጣ። እሺ ቀጥል። ልደት የፖለቲካ ስራ መስራት አይደለም የፈለግኩ እኔ አኬ እንዲነግረኝ የፈለግኩትኝ ቅድም ባለው መንገድ ይሄ ነው ቢለኝ እኔ እኮ ነገ ይሄ ከሆነ ብዬ የራሴን ማስተካከልም እንደዚህ ከሆነ እውነት ነው ብዬ ልል ነው ማውቀውንና አብሬ ያለሁበትን ነገር ግን እዚሁ ላይ ወጣፍ ቲክቶክ ላይ ይሄ የትኛው ነው ምናምን ብትለኝ ምንም እኔ በቃ ከንትን ውጭ አዝኝዝም እኔ እኮ በየቦታው የሄዱ ሰው ነኝ እኮ ከአንተ በላይ የተንከራተት ሊሆን ይችላል። በእድሜ የምበልጥ ይሆናል። ቦርናጌ ወንድሜ ማነው ስም? ይቅርታ ስሜ ምን አገባ? ምን ያደርግልህ ወንድማችን? ኧረ እንዳመታኝ እሱን የቀረ እዚህ በአካል ብንሆን እኮ ቃል ይዘኛል። ምረት ይደረግ ስምህ ነው? አይ ስሜን ነው የፈለግከው? አኬ ቦርናጌ ነው እንዴ? ችግር የለም። አይ ኖ ቆይ መናገር ካልፈለግክማ ተው፣ ችግር የለም። እኔ እኖራል በስምህ ልጠራ ስለፈለግኩ ነው እንጂ ችግር የለም። አዎ እሺ፣ መናገር ካልፈለግክ ችግር የለም። ነው ስሙ ምን ከስር ጽፎታል እኮ ማን? ይቅርታ አድርጉልኝና ጣልቃ ከገባው ዘንድ አኬ ቅድም ብዙ ነገሮችን ሲያወራ ነበር። ወይ ጠያቂ ይሆንና አላውቅም ብሎ የሚመለስለት፣ አለዛ ደግሞ ማስረጃ ያምጣ። ኦኬ ከዚህ ውጭ ግን ማስረጃ ሳያመጣ ያወራና ከዛ ደግሞ እኔ መናገር ካስተምሮ አንድ ላንብብልህ። ይቅርታ አንተ እያሉ ነው ማወራው ስለለመድኩኝ ነው። በዚህ መንገድ ምህረት ይደረግልኛል ብዬ አስባለሁ። ለምሳሌ ሲስ አቋቋቁ አንዴ አተልቀውና ቪዲዮ ትከፍትልናለህ፣ መጽሐፉን ታሳየናለህ። ከዛ በኋላ እንሄዳለን። አይሻልም? እናንተ ማውጣት ትችላለህ። አስተምሮቷን አንተ አሳየን። አስተምሮቷን ልታሳየን ነው አይደል? የቀላቀለችውን አስተምሮቷን እና ቪዲዮ ትከፍታለህ። ቦርናጌን ሲስቴምኪው ስላተለከው ከዛ በኋላ መጽሐፉን ታሳየንና ቀጥላን። አኬ እንደዛ ይሻላል።
ይቻላል። እሺ እሺ አንድ ብቻ እንትን ላለው በእንትን ቦታ ስለያዝኩኝ እሱም ብቻ እንትን ላለው ሌላ መጽሐፍቶችን ቤት ካልሆነ ስላልያዝኩኝ ምንም ልላቸው አልችልም። አሁን ኦፊስ ላይ ያለችውን አንዷን መጽሐፍ ላሳይና እናንተ ታነቡልኛላችሁ። ውሸት ከሆነ ውሸት ነው ትሉኛላችሁ። ተምሩ ላይ ነው ያለህ። እንግዲህ መርሳት የሌለብህ አንድ ትልቅ ቤንችማርክ እሱ ነው። ያሳየን ዶግማ ላይ የተጨመረ ትምህርት ስለሆነ እስኪ እንትን ላንብብ። መጽሐፉን አሳየን። መጽሐፉን አሳየን እስኪ እናንተ እኔ ላንብበውና እናንተ ታወጡታላችሁ። እስቲ መጽሐፉን አሳየን። መጽሐፉን አሳየን። ከበሩን በቃ ልንገርህና ርዕሱን አሳየኝ። አንዴ ቆይ መጽሐፉ ምንድን ነው? መጽሐፍ ነው። ቆይ አንዴ መጽሐፉን አታሳየን። ምን መጽሐፍ ነው? ንገረን። መጽሐፉን አንብበው። አይደለም ምን መጽሐፍ ነው? ቦርናጌ ነው እንደሚል እሺ፣ አኬ ለአንተ ልንገርህ። ታምረ ማርያም መቅድም ተው ታምረ ማርያም መቅድም ምን ይለኛል እንዴ? የአስተምህሮ መግለጫዎቻችን ናቸው እንዴ እነሱ? ታምራት ገድላት ማን ያለህ እንደዚህ? ይሄ የቀረበት ፋሽን ይዘህ ትመጣለህ። ቦርናጌ ነው እንደም ይሄ እኮ ኦልሬዲ የገደልነው ታክቲክ እኮ ነው። እዚህ ሚዲያው ላይ እኮ ሞቷል እኮ። አስተምሮ ነው እኮ ይሄ። የሞተ ነገር ትቀሰቅሳለህ እንዴ? አይ ምንም አስተምህሯችንን ከገድላት ታምራት ላይ ማምጣት አትችልም። አስተምህሯችን አልኩ ከመጽሐፍ ቅዱስ ወይ ከጥንት አባቶች ካልሆነ በሲኖዶስ ደረጃ የተነገረ ነገር ካለ እንየውና ከዛ በኋላ ከመጽሐፍ ቅዱስ ምንድን ነው ይሄ? እስኪ ንገረኝ። አይገባኝም ጊዜ እነዚህ የገድላት ታምራት ምናምን የሚባሉ መጽሐፍት ክርስቲያኖች አንድ ሰው ክርስቲያን ከሆነ በኋላ እያነበባቸው በህይወቱ እንዲጠቀምበት ኦኬ። እንደው ያስተምህሩ ዶክትሪናል በነገራችን ላይ ዶክትሪናል የሆኑ ነገሮች አይደለም ገድላት ታምራትና ኢቭን መጽሐፍ ቅዱስ የቀኖና የተባሉ መጽሐፍት ለምን አይወጡም? ለምን አይወጡም? ለምንድን ነው የሚወጡት? የመጽሐፍት ጥቅማቸው ለዶክትሪናል ጉዳይ ብቻ ነው እንዴ? ከመጽሐፍ ቅዱስ ጋር ከተቃረኑ አይወጡም? መውጣት የለባቸው? በውስጣቸው ከመጽሐፍ ቅዱስ ጋር የሚቃረን ነገር ከተገኘ ያን የተቃረነውን ነገር ቸርቹ አትቀበሉም። ይቃረናል እንጂ በብዛት ይቃረናል። አንዴ ችግር የለም በቃ ይኸውልህ፣ አሁን እሱን አይደለም እኔ ይቃረናል አይቃረንም የሚለው ውስጥ እየገባሁልህ ሳይሆን ለምሳሌ ከዚህ በፊት ከታሪክ አንጻር አሁን ከመጽሐፍ ቅዱስ ሳይሆን ከታሪክ አንጻር ይሄ ነገር ስህተት የሚመስል ነገር አለው። ለምሳሌ እኔ ታሪኩን እንደ ታሪክኛውን እኔ አሁን ለምሳሌ አልቀበልም ብዬ የሰራሁት ቪዲዮ ነበረ። ኦኬ ከዚህ በፊት ማለት ነው አይ ቲንክ ከአንድ ዓመት ምናምን በፊት ሰምቼ ነው እኔ አንተ የምትከተል እንጂ ለእኔ ለእንትን አይደለም። እሱን ሰምቻለሁ። ኦኬ እሺ ይቅርታ። እዚህ ጋር እንትን ብዬ ነው ሀሳቤን ሰርኩኝ ነው። እሺ እና ምንድን ነው እያልኩ ያለሁት ሰው እንደዚህ አይነት ነገሮች ስህተት የሚኖሩ ከሆነ ስህተቱን እንደ ስህተት ሊስተካከል ይችላል። ስህተቱ እንደ ስህተት ሊስተካከል ሊታረም ይችላል። ምንም ችግር የለም። ስህተት አይገኝባቸውም። አንዴ ይቅርታ አንተን አይደለም እና እሺ ሶሪ ስህተት ካለ ስህተቱ እንደ ስህተት ዝም ብሎ አንቀበልም እኮ ሊታረም ይችላል። ስህተት አይገኝባቸውም አንልም። ኦኬ መቼ ነው የሚታከሉት ነው እንጂ መቼ ነው የሚታከሉት? ሰው እየሞተ ነው እኮ። ምንድን ነው የሚሞተው? ሰው በምንድን ነው የሚሞተው? እስቲ አንድ የሞተ ሰው አሳየኝ። ለምሳሌ የቤተክርስቲያን አስተምህሯ ይታወቃል። ስለዚህ ማንኛውም በዚህ መንገድ እገባለሁ ወደ እግዚአብሔር መንግስት ብሎ እኔ ያስገባሃለሁ እየተባለ በዛኛው መንገድ የሚገባ መስሎት አንተ እንደምታስበው እንደዛ የለም። አሁን ያለው ነገር ምን መሰለህ? በቤተክርስቲያን አንዴ እሺ ሀሳቤን ሰብስቤ ልንገራለሁ። እዚህ ጋር በጣም ሀሳቤ የተሰረቀ ስለነበር አሁን አየህ ምን አለ መሰለህ ቦርናጌ ነው እንደሚያ በቤተክርስቲያኒቱ ውስጥ አስተምህሮ የሚባል ነገር አለ። የቤተክርስቲያኒቷን አስተምህሮ መቀበል አማራጭ አይደለም፣ ግዴታ ነው። ኦኬ ምክንያቱም ይህ አስተምህሮ የጌታ አስተምህሮ ስለሆነ የእግዚአብሔር አስተምህሮ ስለሆነ ይሄንን መቀበል ግዴታችን ነው። ስለዚህ ሁሉም ይቀበላል። ኦኬ የትኛውን አሁን ያልሁትን መጽሐፍ ተቀበላችሁ? በአስተምህሮ ደረጃ ያለውን ነው የምልህ። አስተምህሮንም አታውቅም ማለት ነው። አንተ በጣም አስተምህሮ ለጨምራለች ስላለ አስተምህሮ ምንድነው? እየተማሩ ነው። በየቀኑ ነው እኮ በየሳምንቱ እኮ
በአውደ ምሕረት ላይ እኮ የሚነገረው የሚነበቡ መጽሐፍት ሁሉ አስተምህሮ አይደሉም። እስቲ ናቸው ያለ ካለ አሳየኝ። በቃ ገድላት ተአምራትም የአስተምህሮ መመስረቻ ወይም የአስተምህሮ መግለጫ ናቸው የሚል ካለ ማስረጃ ስጠኝ። እሺ እኔ አሁን እሺ ማስረጃ ዝም ብለህ በፊት ነበርኩ ያንሳል ማስረጃ ስጠኝ። ማስረጃ ጠይቆ እናንተን ማሸማቀቅ ይሻላል ማለት ነው። እንደዚህ ያውን የተገለጠ ነው እኮ እኔ የተገለጠ ምናምኑን ተወውና ማስረጃ ስጠኝ። የአስተምህሮ መግለጫዎች ናቸው የሚል እሺ አሁን እነዚህ ዶግማም አይደሉም የአስተምህሮ መግለጫም አይደሉም። ግን ቤተክርስቲያኗን ይዘው የአስተምህሮ መግለጫ አይደሉም ካልክ በቃ ይዘው ናቸው። ምንም በቃ አይደለም። አሁን የሚያስፈልገው ምን መሰለ፣ በክርስቲያኑ ማህበረሰብ ክርስቲያኖቹ ማድረግ ያለባቸው ምንድነው? የቤተ ክርስቲያናቸውን አስተምህሮ ለይተው ይወቁ። ከዛ በኋላ ያሉ የሚነበቡ የትኞቹን መጽሐፍ ሲያነቡ ከአስተምህሮ አንጻር እያደረጉ ያነባሉ። የትኛውን ሰው የሚነግራቸው ለምን አይወገዙ? ምን መጽሐፍቱ ነው እነዚህ ለማስተማሪያ የኛ አይደሉም፣ ማስተማሪያም አይደሉም። መጽሐፍ ቅዱስ ነው ዋናው። የኛ አይደሉም ማን አለ? ቦርናጌን አሁን ችግር ምንድነው መሰለ፣ ወይ አታዳምጥም። የኛ አይደሉም እኮ አላልንም፣ የኛ ናቸው መጽሐፍቱ። አዎ ግን ያስተምህሩ መግለጫ አይደሉም። አገልግሎታቸው ሌላ ነው። እኔ አሁን ቅድም እንደውም ጀምሬ ነበር አይደለም ገድላታ ቆይ አንዴ ማን ነው የሚያወራው? አንዴ ቆይ አይደለም ገድላታ ተአምራትና ማለት ነው ኢቨን በመጽሐፍ ቅዱስ ውስጥ ራሱ ማለት ካኖናይዝድ የሆኑት መጽሐፍት ውስጥ ራሱ አንዳንዱ መጽሐፍት ለምሳሌ በጥንት ውስጥ አንዳንድ አባቶች የዶክትሪን መመስረቻ አይደሉም ተብሎ የተለዩ አሉ። አንዳንድ መጽሐፍት ለምሳሌ እንደዛ ናቸው። ኢቨን አሁን ድረስ አንዳንዶቹ እንደዛ አንዳንድ አብያተ ክርስቲያናት ላይ አንዳንድ መጽሐፍትን በዛ መልኩ የሚገልጿቸው አሉ በሊቃውንቶቻቸው ዘንድ። አይደለም ገድላት ተአምራት መጽሐፍ ቅዱስ ውስጥ ያሉ ራሱ አንዳንድ መጽሐፍትን ማለት ነው። ለምሳሌ አትናቴዎስ የተወሰኑትን እነ መጽሐፍ አስቴርን ምናምን ለብቻቸው አድርጓቸዋል። ለብቻቸው ሲያደርጋቸው ማለት ለይቶ ማለት ነው ከሌሎች መጽሐፍት ለይቶ እነ መጽሐፍ አስቴርን ሲያወጣ ዋናዎቹን እነዛን ለዶክትሪን ብሎ ያስቀምጣል። እነዚህን እነ መጽሐፍ አስቴርን ግን ለህይወታዊ ጉዳይ አዲስ ክርስቲያን ሲመጣ ለካቴኮሜንስ ምናምን ብሎ ያስቀምጣቸዋል። ለምሳሌ አስብ እንግዲህ መጽሐፍ አስቴር እኮ መጽሐፍ ቅዱስ ነው። ገድላት ተአምራት ሲሆን ደግሞ የሃይማኖት ምናምን መግለጫ መከራከሪያ ምናምን አይደሉም። የሃይማኖታችን መግለጫዎች ወይም ሃይማኖታችን የሚገለጥባቸው መጽሐፍት ሊቃውንተ መጽሐፍት መጽሐፍ ቅዱስ በዋናነት በቃ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ እንዳለ ሆኖ ደግሞ መጽሐፍ ሊቃውንት ከዚህ ውጭ ናቸው። መጽሐፍ ቅዱስ ውጭ ሆነው መጽሐፍ ቅዱስን የሚቃረን ነገር ያላቸው ምን ይሆኑ? መጽሐፍ ቅዱስን የሚቃረን ነገር ካለ የሚቃረነው እሺ መጽሐፍ ቅዱስን አንድ እሺ መጽሐፍ ቅዱስን የሚቃረን ነገር ከተገኘ በመጽሐፍት ውስጥ ሊገኝ ይችላል። ምን ይሄ አይችልም ምናምን ብሎ ማንም ሰው መናገር አይችልም። ይሄ ከመጽሐፍ ቅዱስ ጋር የሚቃረን ነገር ትንፋስ የለበትም ማለት ነው። የሰው ሀሳብ ነው ማለት ነው። ከተቃረነ እንደዛ ማለት አይደለም። መቃረን ምን ማለት ነው? ሲጀመር አሁን ለምሳሌ እኔ ከመጽሐፍ ቅዱስ አውጥቼ ልጠይቅህ እርስ በርስ የሚቃረን ነገር ላሳይ። አንተ ከያዝከው መጽሐፍ ላይ ከዛ በኋላ ትንፋሰ እግዚአብሔር አይደለም ብለህ ትጠላለህ። ከዛሬ በኋላ ድጋሚ መጽሐፍ ቅዱስ የእግዚአብሔር ቃል አይደለም ብለህ ትመጣለህ። ላሳይ ይችላለሁ። በነገራችን ላይ በአንድም በሌላ ምክንያት የገባ ከማቃ እንዴ አስጨርሰኝ ማይ ብራዘር እንድጨክንብህም አታድርገኝ። ከማጆሪቲክ ቴክስቱ እንደመተርጎሙ ለምሳሌ እናንተ ማለት ነው የፕሮቴስታንቱ የሚተረጎመው የብሉይ ኪዳኑ መጽሐፍ ከማጆሪቲክ ቴክስት ነው። እሺ ሲተረጎም በአንድም በሌላ ምክንያት የአንዳንድ ጉዳዮች ላይ አለ ኮንትራዲክሽን የሚመስሉ ነገሮች አሉ። የሚመስሉ ብቻ ሳይሆን ግልጽ የሆኑ ኮንትራዲክሽኖችም ሊገኙ ይችላሉ። የቁጥር ምናምን ማለት ነው። እና አሁን እሱን አምጥቼ ባሳየ አሁን እንግዲህ እንደዚህ አይነት ስህተት የገባው ወይ በኮፒ ሲደረግ በፊት ላይ በእጅ ምናምን ስለሚደረግ ወይ በዛ ምክንያት ይሆናል። እና በሆነ ሚስ እንደዚህ አይነት ስህተት ሊገባ ይችላል። ትክክለኛው ላይ እንደዛ እንዳልሆነ እናውቀዋለን፣ እንረዳዋለን። ግን አሁን ማንም ሰው ግን ሊለውጡ አልደፈር። በቃ እንደዛው ነው እየቀጠለ ያለው በስህተቱ ማለት ነው። አንተ አሁን ያዝከው መጽሐፍ ላይ አውጥቼ ላሳይ ይችላል። በጣም የተለመዱ የሚነሱ ጥያቄዎችም አሉ። እሱን ስላሳየው ጋር ገና ለገና ዝም ብለህ ብድግ አድርገህ ብቻ በቃ መጽሐፉ እንዳጠቃላይ የእግዚአብሔር ቃል አይደለም ብለህ አጠረ። ግን በምን መልኩ ነው ትሪት የምታደርገው? እንደዚህ ዲፊካልቲዎች ሲነሱ ከዚህ አንጻር ይህ ነገር እንዲሆኑ ሊሆን ይችላል። ኦኬ ሃይማኖታችንን እንድናጣ የሚያደርገንም አይደለም ምናምን ተብሎ ትሪት ይደረጋል፣ ይታያል። እንግዲህ የተማርክ አይነት ሰው ከሆንክ በዛ መልኩ ነው ትሪት የሚደረጉት። ከዛ ውጭ አሁን ወደ ገድላት ተአምራት ደግሞ ስንመጣ ገድላት ተአምራት ደግሞ ካኖናይዝድ የሆኑ ቅዱሳት መጽሐፍት አይደሉም። ማለት የካኖናይዝድ የሆኑ መጽሐፍ ቅዱስ ብሉያትና ሐዲሳት ልክ እንደሱ አይደሉም። እና በጣም አሁን ምን መሰለህ መጽሐፍ ቅዱስ ሲሆን በየዓለማችን አሉ፣ በየዓለማችን ክፍላት አለ፣ በተለያየ ቋንቋ ተተርጉሟል፣ በብዙ አለ። ስለዛ የመበረዝ እድሉ በጣም ሬር ነው።
ገድላት ጋር ስትመጣ ግን የኛ ሀገር ላይ የተጻፈ ገድል በቀኝ ሀገር ነው ሊኖር የሚችለው ብዙ ጊዜ ማለት ነው። እና ያውም ደግሞ የሆነ በትንሽ መልኩ ሊመጣ ይችላል፣ በሆነ አካባቢ ላይ ብቻ ተወስኖ ሊመጣ ይችላል ምናምን እና በዛ ምክንያት የመበረዝ እድላቸው ሰፊ ይሆናል። ከመጽሐፍ ቅዱስ አንጻር በጣም ሰፊ ይሆናል የመበረዝ እድላቸው። ስለዚህ ስህተቶች ሊገቡ ይችላሉ፣ በአንድም በሌላ ምክንያት ስህተቶች ሊገቡ ይችላሉ። ስህተት ቢገኝ ስህተቱን አንቀበልም። ይሄ መቀበል ግዴታ የለብንም። ስህተቶች ቢገኙ ግልጽ የሆነ የታሪክ ስህተት ሲሆን ለምሳሌ እኔ ራሴ በጣም እንግዲህ የማውቀው ነገር ስለሆነ እኔ ራሴ ለምሳሌ ያንን ነው ይሄ በቃ ስህተት ነው አለቀ ብዬ አውቃለሁ። እንደ የትኛውም ክርስቲያንም ደግሞ ሲያነብ ገድላት ተአምራትን በምን መልኩ ያንብ ብዬ ነው እኔ ማስበው እንደው በጣም ይጠቅማል ብዬ ማስበው ማለት ነው። ገድላት ተአምራትን ሲያነብ የሆነ አንድ ገድልን ሲያነብ የሆነ ለህይወቱ እንዲጠቅመው አድርጎ ያንብብ። ለህይወቱ እንደሚጠቅመው አድርጎ ያንብብና ምናልባት ግን መቼ ነው የካኖናይዝድ የሚሆኑት? አሁን እንዲያው አንተ በትምህርትም በምንም ብዙ መቼ ካኖናይዝድ ማለት እኮ የቀኑና መጽሐፍት ማለት ነው። የቀኑና መጽሐፍት በቃ መጽሐፍ ቅዱስ ብቻ ነው። የሊቃውንት መጽሐፍትም ካኖናይዝድ አሉ። እነዚህ መጽሐፍቶች በመጽሐፍ ቅዱስ ታይተው ስህተት የሆነው ተለይቶ ተስተካክሎ ለአማኞች በሚሆን መንገድ ሊቀርብ የሚችለው መቼ ነው? ኦኬ ቀኑን ንገረኝ ያልከኝ ነው? አይ አስባችኋል ወይ ነው? ኧረ እንደው ቀኑን ምን ጳጳ ለምሳሌ ብፁዕ አቡነ ገብርኤል ብፁዕ አቡነ ማናቸው የባህር ዳር ሊቀ ጳጳሳት ማን ነበሩ? ገስ አቡነ አብርሃም ብፁዕ አቡነ አብርሃም ለምሳሌ በግልጽ መታረም ያለባቸው መጽሐፍት ሁሉ ይታረሙ ብለው አሁን ለምሳሌ በግልጽ ጭራሽ አሁን ማለት ውስጥ ላይ አይደለም ይሄ ነገር በዚህ በጣም የሚያስገርመኝ ጭራሽ ኦፊሻሊ በሚዲያ ነው ራሱ የተናገሩት። በሚዲያ ደረጃ እንደዚህ ተነገረ ማለት ምንድነው ሊቃውንቱ ጉባኤው የሆነ ስራ እየሰራ ነው ማለት ነው። በነገራችን ላይ ስራ ላይ ነው ራሱ እና እሱ እንዳለ ሆኖ ግን ነው የምልህ አሁን የነሱ ስራ ላይ ናቸው። ኦኬ የሚታረመው እየታረመ ነው። ግን እሱ እንዳለ ሆኖ ክርስቲያኖች ግን ሲያነቡት ስህተት የሚመስል ነገር ቢያገኙ በቃ ዝም ብለው ይለፉት አለቀ። እንደው ያለውን ነገር ሁሉ ዝም ብለው ጽሁፉን እያመንክ አሁን ቆይ እኔ እስኪ አኬ አንድ ጥያቄ ልጠይቅ። እውነትን ነው እያዩ ያንብቡት። ስንዴውን እየለዩ ይንቀሉት፣ እየለዩ ይተውት ያልኸውን አንድ ነገር እኔ አሁን የኢትዮጵያ ያለው ሰው የስንዴውን እያዩ ይንቀሉት አይደለም ያልኩት። ቆይ አንዴ ቆይ እኮ አይደለም ሰው በዛ ደረጃ ብቁ ላይሆን ይችላል። ግን ሰውየው ሲያነብ ግን ነው የምልህ። ለምሳሌ አንድ ጽሁፍን አንብበን እኔና አንተ ለምሳሌ እኔና አንድ ሰው እዚህ ጋር ካሉ ክርስቲያኖች ውስጥ አንዳቸው እያነበብን ለምሳሌ እኔና ልደት እንበለውና እያነበብን አንድ ጽሁፍን አንብበን ለምሳሌ እሱ ትክክል ካልመሰለው ያ ጉዳይ እኔ ግን ትክክል መስሎኝ ማያቸው ትክክል ይሄማ ብዬ ላልፍ እችላለሁ። እሱ ደግሞ ትክክል ባይመስለው በቃ ትክክል ካልመሰለው ዝም ብሎ እንደዚህ ይወጣ መሳደብ ሳይሆን አሁን እናንተ እንደምታደርጉት በቃ ትክክል ካልመሰለው ዝም ብሎ ያልፈዋል ሳይቀበለው ማለት ነው። እኔ ግን ትክክል ከመሰለኝ ተቀብዬ ላልፍ እችላለሁ። እና ይሄ እንደ ቢግ ዲል ታይቶ መከራከሪያ የሚሆን አይደለም። ለዛ ነው እኮ ቅድም ያለፈበት ፋሽን ነው ያለፈበት ያረጀ ያፈጀ የሞተ የተቀበረ ከመቃብር ውስጥ ፈንቅዬ ላውጣው እኮ ነው እያልከኛለሁ። እና ከዚህ በላይ እኔ ጊዜ መስጠትም አልፈልግም ለእንደዚህ አይነት የሞቱ የቀበረው ግን አሁን እኮ ተነስቶ በአካል ትምህርት እየተሰጠ እናንተ ቀብረነዋል አላችሁ። ኦፊሻሊ ከተናገረች ኦፊሻሊ ገድላት ተአምራት አስተምህሮ ናቸው የተባለበትን አሳይ እንዴ ማስረጃ ቶሎ በል። በጽሁፍ ነው በጽሁፍ አዎ ቤተክርስቲያኒቱ የገለጸችበትን ምን መጽሐፉ ራሱ እኮ ይገልጻል። መጽሐፉ እነዚህ አስተምህሮ ናቸው የተባለበትን ራሱ ታምረ ማርያም ይሄንን በአውደ ምሕረቴን ካላረጋችሁ አይሰማም ወንድሜ አይሰማም እንዴ? ቤተክርስቲያኒቱ ኦፊሻሊ የተናገረችው እያልኩ መጽሐፉ ራሱ ይለኛል። ለመጽሐፉ ቤተክርስቲያኒቱ ኦፊሻሊ የገለጸችበት ሲኖዳዊ አይነት ነገር መስሎ እየታየ ነው እንዴ? እንደዛ እኮ አይደለም። እሱ አይደለች መርቃ መጽሐፉን ለአብያተ ክርስቲያናት የሰጠች። ልክ እንዴት መሰለ እንደ ቦሩ ሜዳው ክርክር ማለት ነው። የቦሩ ሜዳውን ክርክር ታስታውሳለህ አይደል? እሺ በማንና በማን መካከል የተደረገ ክርክር ነው። ኧረ እኔ ስለ ቦሩ ካላወቀው ችግር የለም። እኔ አላውቀውም። እሱ ብቻ ግን ክርክር እንደነበረ አሁን በፊት በሰዎች ምንፍቅና ጨምራለች ቤተክርስቲያኒቱ በ1595 ምናምን ብለህ አፄ ዳዊት አፄ ምናምን ትላለህ።
በጣም ግልጽ የወጣ ትልልቅ ነገሮች ስትጠየቅ የምታውቀው ነገር የለም። እኔ አሁን ይኸውልህ ጥራዝ ነጣቂ ሽሮ ፈሰስ ያለ እውቀት በጣም አደገኛ ነው፣ ይገላል። ስለዚህ አሁን ምንድነው የቦሩ ሜዳው ክርክር ላይ እነዚህ 3 ልደት አማኞች አሉ። በቃ አንተ እንድትነግረኝ ፈልጌ ነው እንጂ ቦሩ ሜዳ ላይ ክርክር እንደነበረ አሁን በፊትም እሱንም ግን አንተ የተሻለ እውቀት እንዳለ ገምቼ እየጠየቅኩ ነው። እሺ አይ በማን ነው ክርክሩ ስላሁን አላውቅም ብለህ ችግር የለም ካወቅም ጥሩ ነው። አሁን እያልኩ ያሉት ምን መሰለህ ችግር የለም በቃ እሺ ጎል ወንድም ያኬ የሶስት ልደት አማኞችና ቆይ ስማኝ አንዴ አታቋርጠኝ አንዴ ስማኝ። እሺ የሶስት ልደት አማኞችና የተዋህዶ አማኞች ክርክር አደረጉ። ክርክር ሲያደርጉ ይሄ የሶስት ልደት አማኞች ምን አይነት ነገርና አመጡ እንደው ለራሳቸው ማስረጃ ብለው ማለት ነው። ስማ አንዴ አይቆርጥ እያደረክማ ከሆነ ማን ሰው ማይሰማም አንተ ማትረዳም ለመረዳት ሞክር። አንዴ ስማኝ እና ማስረጃ ለእምነታቸው ከየት አመጡ መሰለ? ከተአምረ ማርያም ብለው ማስረጃ ጠቀሱ። ከተአምረ ማርያም አስበው ከመጽሐፍ ቅዱስ አለ ማስረጃ ሲባሉ የለም፣ መጽሐፍተ ሊቃውንት የለም። እና ከየት ነው ማስረጃችሁ? ተአምራት፣ ያውም ደግሞ ደብረ ብርሃን ያለ የተአምረ ማርያም መጽሐፍ ነው። ከዛ በኋላ እና የቀሩና መጽሐፍት ከአስሮ መጽሐፍት ከብሉያት ከአዲሳት አጣው ብለህ ደግሞ ከሊቃውንት አጣው ብለህ የተአምር መጽሐፍ ታመጣለህ እንዴ? ተቀባይነት አጣ። ለምሳሌ ሰው ምን እያልኩ ነው? ቤተክርስቲያኒቱ እነዚህን መጽሐፍት እንደው በቃ የመከራከሪያ ጽሁፎቼ ናቸው፣ የአስተምሮዬ መግለጫዎች ናቸው ብላ ኦፊሻሊ ባላስቀመጠችበት ሁኔታ ተሐድሶ ፕሮቴስታንቶቹ ብድግ ብለው አንዴ እባክህን ይኸው ለምሳሌ ቦሩ ሜዳውን እኮ አሳየው ማስረጃ አይደለም። አሁን ይኸው አሳየው። ለምንና አልወጣም? ለምን ይሄ መጽሐፍ የደብረ ብርሃን ነው? ሁለተኛ እንዳታቀርቡት ለምን? እኛ መጽሐፍቱን የምንይዘው ለመከራከሪያ ብቻ አይደለም። አየህ አንተ እኔ እንዴት እያየሁ እንደሆነ አልገባኝም እንጂ እኛ እኮ መጽሐፍትን ስንጠቀም የምንጠቀመው ለመከራከሪያ ብቻ ሳይሆን ኖርማል አንድ ሰው ገድሉን አንብቦ በህይወቱ ክርስቶስን ለመምሰል ምናምን ሊያድግበት ይችላል፣ ታሪክን በማወቅ ማለት ነው እንጂ አስተምህሮ አድርጎ የተጻፉ ሁሉ ነገሮችን ሁሉ አስተምህሮ አድርጎ እንዲቀንድበት ወደ እግዚአብሔር የሚቀርበው ሰው አኬ ግን ወዳጅ የእውነትህን ነው። አገልግሎታቸውን እኮ እየነገርኩህ ያሉት አገልግሎታቸው የተፈጸሙ ተአምራት ካሉ አይደለም እግዚአብሔር ኧረ በጣም እንዴት ነው ተአምረ ማርያምን አንብቦ ሰው ወደ እግዚአብሔር የሚቀርበው? እሺ ተአምረ ማርያም እሺ አንዴ ተአምራት ምናምን መጽሐፍ ሲሆኑ ደግሞ በቅዱሱ በኩል የተደረጉ ተአምራትን ሰው ያይና እግዚአብሔር በቅዱሳኑ በኩል የሚያደርገውን ተአምር እያየ ያመሰግናል። ከዚያም በኋላም ደግሞ ሰዎች በምልጃ ምናምንም ሊጠይቋቸው ይችላሉ ቅዱሳንን። ከዛ የዘለለ የአስተምህሮ መከራከሪያ ሆነው በፍጹም አይደለም። አለቀ። አይ ነው ካልክ አሁን ማስረጃ እየጠበቅኩ ነው። ኦፊሻሊ ቤተክርስቲያኒቱ የአስተምህሮ መግለጫዎች ናቸው ያለችበትን ቶሎ በል። ቡርናጌ ነስተኛ ቤተክርስቲያኒቱ ኦፊሻሊ በአቋም ደረጃ ይህንን የገለጸችበትን አይሰማም እንዴ ወዳጅ? እያወራህ ከሆነ ሚዩት ላይ ነህ። ሚዩትን አንሳና ማስረጃ አያ ማስረጃ የለም። ሚዩት አድርገህ ብትቀመጥ ነው የሚሻለው። እንደዚህ አንዳንድ ሰዎች ማን ያደረገኝ እኔ እንደምን እንዳለሁ ነው የማውቀው። እሺ ሚዩት ካረጋችሁኝም አሁን መስቻለሁ። ኦፊሻሊ አሁን ማስረጃ ስጠኝ። የቤተ ክርስቲያኒቱን አቋም ማስረጃ። እሺ ቤተ ክርስቲያኗም ይሄ የመከራከሪያ አይደለም አላለችም። ኦፊሻሊ ወጣ በእነዚህ እኔ እምነቴ አይለካም አላለችም። ቲክቶክ ላይ መስለጠፋ ነው መከራከሪያ አይደሉም የተባለው። እኔ አሳይቻለሁ። በክርክር ደረጃ ቁጭ ብሎ አባቶቻችን ተከራከሩ። በኢትዮጵያ ክርስቲያን ውስጥ የቡሩ ሜዳ ክርክር በጣም ትልቅ ክርክር ነው፣ የሚታወቅ ክርክር ነው። በዛ ክርክር ላይ በግልጽ ነገር ይኸው ተቀምጦልናል። አንደኛ፣ ሁለተኛ ለምን አልተወገደምና አንዴ እባክህ
አንዴ አንተ እንዴት ነው አየህ? ለዚህ እኮ ነው ችግሩ። እኔ ስነግርህ ሌላ ነገር ነው የምታስበው። እንደው ምን ብል ይሻላል ምናምን እያልክ ነው የምታስበው። ቀደም እኮ ነግሬሃለሁ። ለምን ይወገዳል? መጽሐፍቱ ሁሉ ግዴታ ለመከራከር የማንከራከርባቸው ከሆነ እናስወግድ የሚባል እንደዚህ አይነት በሽታ እኛ ጋር የለም። እንግዲህ አንተ ጋር እንደዚህ በሽታ ካለ አላውቅም። አንተ ቤት ውስጥ ያሉ መጽሐፍትን ሁሉ የምትከራከርባቸው ናቸው። በመጽሐፍ ቅዱስ ብቻ አይደለም የምትከራከረው፣ ግን ከመጽሐፍ ቅዱስ ውጭ ሌሎች መጽሐፍትን አትጠቀምም? ኦፍኮርስ ትጠቀማለህ። እኔ ከክርስቶስ ኢየሱስ ጋር አቻ የሆነ መጽሐፍ የለኝም። እኛም ከክርስቶስ ኢየሱስ ጋር አቻ የሆነ መጽሐፍ የለንም። እዚህ መተህ ከጎን የተቀመጠ የጅል ሀሳብ አታቀርብልኝ። ቦርናጌ ዝም ብለህ እየተዳረክ ነው፣ ማስረጃ ስለሌለ ይበቃል። በአንዴ በጣም ይቅርታ፣ መሀል ላይ ያላለውን ነገር ደግሞ ደጋግሞ መልሶ መላልሶ እየተናገረ ነው። የሃይማኖት መከራከሪያዎቻችን አስራው መጽሐፍት ናቸው ብለን ነው እኛ ምናምን የሃይማኖት መከራከሪያችን እና እሱን ደግሞ በቪዲዮ የተደገፈም ማስረጃ ከዚህ በፊት ሰርተን አሳይተናል። አሁን እኛ ደግሞ እኛ ወደ አንተ እንመለስና ቅዱስ ሚስጥርን ትቀበላለህ ወይ? ጥምቀትን ትቀበላለህ ወይ? ባይዜ ማለት ነው። ልደት በነገራችን ላይ ልደት መርሎታ አሚን ላይ ሳይቀር መልአከ ብርሃን አድማሱ ጀንበሬ ይሄን ነገር በግልጽ ኧረ አንዴ ቆይ በጌታ እና ቦርናጌ እሺ መርሎታ አሚን ላይ ሳይቀር ለምሳሌ መልአከ ብርሃን አድማሱ የዘላለም ሕይወት ይሰጣል ብለህ ታምናለህ? አንድ ነገር ልጠይቅና እኔ ልጠይቅ እያልክ ብቻ እንትን አትበል። ምክንያቱም እየሰማህ አይደለም፣ ትጠይቃለህ እንጂ አትሰማም። አንዴ አሁን ደግሞ እኔ እየሰማህ ቢሆን ኖሮ አንድን ጥያቄ 10 ጊዜ አትጠይቅም። አንድ ጊዜ አንድ ሚዩት አድርግ። በጣም ይቅርታ አድርገልኝ። እንግዲህ ሰው ምንድን ነው ወንድማችን ቦርናጌ በቃ ፕሮቴስታንትን የሚወክል ሰው ነው። ፕሮቴስታንትን ስላችሁ መላ ፕሮቴስታንትን ሳይሆን ዝም ብሎ እንደዚህ ገድል ተአምር ምናምን እያሉ እንደው ሰዎችን ዝም ብሎ ለማጭበርበር የሚሞክሩ የሞቱ አይነት እሳቤዎች ያላቸውን አይነት ፕሮቴስታንቶችን የሚወክል አይነት ሰው። ለዛ ነው አሁን እኛ ፊታችን አቅርበን እንደዚህ ቁጭ አድርገን ማስረጃ አንዴ ሀሳቡ የሞተ ሀሳብ ነው። የሞት ሀሳብ እንደሆነ አሳየው እኮ ማስረጃ አምጣ። ስለኬትም ልታመጣ አልቻልክም። እንዳያችሁት ምንም ማስረጃ እኮ ሳቀርብ አንከራከርባቸውም ትላላችሁ። ቤተክርስቲያኗ ሰንበትን መሰረት አድርጋ እያስተማረችበት ነው። ሰው እየሞተ ነው እኮ እያልኩኝ ነው። ኧረ እባክህን አንዴ ስማኝ። እሱንማ ቅድም እኮ ብለህ መልስ ሰጠው እኮ። አየህ መልስ ሰጠው። የኔ አባት እኮ ክርስቶስ ኢየሱስ ሳይሆን በዚህ መንገድ እገባለሁ ብሎ የሚቆፍር ሰው እኮ አለ የሚዞር አሁንም የለም። እስቲ አምጣልኝ። የት አለ? ይሄው ለምሳሌ እናንተ እኮ የተሻለ እውቀት እናንተ በምታውቁት ነው ህዝቡን የምትለኩት። ስለዛ አሁን ስህተቱ ቤተክርስቲያኒቱ ጋር ሳይሆን ህዝቡ ጋር ነው ያለው እያልክ ነው ማለት ነው። እና በህዝቡም ወደ መለካት ደግሞ ሄድክ ማለት ነው። አየህ መንገድ ስታጣ ሲጠፋብህ መውጫው ሲሳደድ አይደለም ትምህርቱ እየተሰጠ ነው። እውቀት እኮ የላቸውም ምናምን። በዚህ ወጥ በዛው ነው ያለሁት። ፕሊዝ ሚዩት አድርገው ፕሊዝ ሚዩት አድርግና እንዲሰማኝ ከይቅርታ ጋር ማለት ነው። አሁን እኔ ሲጀመር በዚህ ደረጃ ጊዜ ሰጥቼም እንደዚህ እንትን ማለቴ በጣም የምር ዝገት ነው ማለት። እኔ እንደው ሰው በዛው እንዲያውቀው ነው ሁኔታችሁን፣ አሁን ያላችሁበትን ሁኔታ እንዲረዳው ከእናንተው ፊት እንደዚህ መጥቼ ለማውራትም ያህል እንጂ ገድላት ተአምራት ምናምን ይቤትም የፈለክ መተህ እንዲህ ልበል እንዲያ ልፍረጥ ብትል ምን ብትል ማንም ክርስቲያን አይሰማም። አለቀ። ምክንያቱም አውቋል አሁን ምን አይነት እውቀት ላይ ደርሷል። አስተምህሮ ምንድን ነው? ገድላት ተአምራትን የማየው እንዴት ነው? በምን መነጽር ነው የምመለከታቸው? እንደ አስተምህሯችን አይደለም ገድላት ተአምራትን አንተ ሲኖዶስን ሊመዝን ይችላል እያልኩ በትውፊት የመጣው አስተምህሮ ጭራሽ ገድላት ተአምራት ትለኛለህ እንዴ? ሲኖዶስን እኮ እያልኩ ነው። ሲኖዶስን አስተምህሯችን ይሄ ቅዱስ ትውፊቱ ይመዝናል። ስለዛ ቅዱስ ትውፊት የእውነተኝነት መለኪያ ነው፣ የእውነተኝነት ልኬት ነው። ገድላት ተአምራት ቢሆንም ይለካሉ። ስለዛ ስህተት ቢገኝባቸው ያንን ስህተት የመቀበል ግዴታ አይኖርብህም ማለት ነው። ስለዛ እሱ አንተ ብቻ አይደለም ቤተክርስቲያኒቱም ስለማትቀበለው ነው። በነገራችን ላይ ስህተት ሲሆን የመቀበል ግዴታ የማይኖርብህ ቤተክርስቲያኒቱም ስህተት የሆነ ነገር ስለማትቀበል ነው። ይሄ የግለሰቦች ምናምን ስህተት ስለሚሆን ማለት ነው። ለማንኛውም ይህ ሁሉ ነገር ውስጥ የገባ ነው ለምንድን ነው? ወዳጃችን 325 ዓመተ ምህረት ላይ ኦርቶዶክስ አልነበረችም ብሎ እንዲህ ያለ ነገርን ተናገረ። ከዛም ብቅ ብለን ከየት ነው ያመጣው ደግሞ እንዲህ ያለ ነገር? መች ነው ታዲያ የተመሰረተችው ሲባል 395 ዓመተ ምህረት ካርቴጅ ላይ እንደው የራእይ መጽሐፍን አልቀበልም ብላ መታ ነበራል። ካርቴጅ ምን እንደሆነ ራሱ አያውቅም። እንደሰማችሁት ቅድም ካርቴጅ ምንድነው አላውቅም።
እኔ ትርጉሙን አላውቅም ይለኛል። ለምን ነው መነሻችን እሱ ስለሆነ ከዛ ሸሽተህ መቼ ጨረስክና መጀመሪያ አሁን ይሄን ጨረስን። ሰዎችን አላሰለችም ሰዎችን አላሰለችም አይደለም። ውጣ መጥቶ ነው። ምክንያቱም ያለ አማራጭ አስተምህሯን ግን ይቀበላል። ወይ አንዴ አሁን አናስጠይቀኝ ላስነብበው። ቆይ እኔ ለአንዴ መድሎተ አሚን ነው። እሺ ይሄ መድሎተ አሚን ላሳየህ። የአድማሱ ጀምበር ቅድም ሲል አይደለም። እኔ ልጠይቅ የፈለኩትን ልጠይቅ። ቆይ አንዴ አንድ ልጠይቅ። እኔ ስማ መጀመሪያ በምን መከራከር እንዳለበት ራሱ ማወቅ አለብህ። የሲኖዶስ ውሳኔ ነው ሙለታ የሲኖዶስ ውሳኔ ነው ወይ? አይ ሌላ አክሊል ነው። አንተ ተቀድሮበት ስለሆነ በአንተ ቅድመ ውሳኔ ምናምን ዞራ እናወራለን። ተረጋጋ አንተ። ቆይ እሺ፣ እሱ ይጨርስ። ይሄ ምን ይላል? ቦርና የሚያወሩት ቃል ስለተወሰነብህ እንድታወራ አንዴ ውሳኔህን ለጊዜው ያዘውና ከእሱ ጋር እንቀጥል። ቦርና ማስረጃ ምንድን ነው? ማስረጃው የአንድ ሰው መጽሐፍ ነው ወይ? እናንተ የአንድ ሰው መጽሐፍ ነው ስንላችሁ ትቀበላላችሁ? አንድ ሰው አይደለም። ቆይ አሳይሃለሁ። ገና አንድ ይኸው መድሎተ አሚን ለሃይማኖት መከራከሪያ የሚሆኑ ምን እንደሆኑ ቤተክርስቲያኗ በሚገባ ታውቃለች። ዮሐድ እኔ አሁን እንደዚህ ያለ ለክርክር ብለህ ከሆነ ለክርክር አንብበው። አንዴ ሚውት አድርገህ ስማ። ወይም አንብበው። ዮሐድ ለምን እንትን አትልም? ያንብብል። አሁን ቅድም ማስረጃ መድሎተ አሚን ላይ መላከ ብርሃን አድማሱ እኮ ቅድም ስህተት ካለባቸው ስህተቱን እያዩ ሰዎቹን ያነቁ። አሁን እሱ አይደለም እየተነገረ ያለው። አሁን ቅድም ምን ብዬ ነበር? መድሎተ አሚን ላይ መላከ ብርሃን አድማሱ ጀንበሬ አስቀምጠውታል ብዬ ነበር አይደል? እሱን ይኸው እዚሁ ላይ ደግሞ የጻፈው ግለሰቡ የጻፈውን ማምን በየትኛው ጉባኤ ላይ አንዴ በመድሎተ አሚን ጸሐፊ በመላከ ብርሃን አድማሱ ጀንበሬ ሊቅ ነው፣ የኤርሲያናችን ሊቅ ነው። በሊቅ ደረጃ እንዲህ ብሎ የተናገረ እስቲ አምጣ እስቲ። የሃይማኖት መከራከሪያ ናቸው። አሁን ሊቅማ ይኸው አሁን ደግሞ እኮ አንዱ ሊቅ ከወጦ መጽሐፍ ቅዱስ ተበርዟል ብሏል። ለምን አትቀበሉትም? እሱ ሊቅ ነው። እስቲ አሁን ንገረኛ። አሁን በሊቅ ደረጃ ተጽፎላቸው የለ ብዙ መጽሐፍ እኮ ተጽፏል። በሊቅ ደረጃ አሳየኝ ማስረጃ። አሁን ቶሎ በል ወይ መከራከሪያ ይሆናሉ ያለ በቃ እውነትን መነጋገር የግለሰብ መጽሐፍ መጥቀስ ይቻላል። እኛ የግለሰብ መጽሐፍ ስንጠቅስ ግን አትቀበልም። የግለሰብ መጽሐፍ ሙለታ አምጣ ለመከራከሪያ ማስረጃ ይሆናሉ ያለበት አንተ በፈለግከው መንገድ ሳይሆን በሌላ መንገድ የግለሰብ መጽሐፍ ትቀበላለህ። እኔ መጽሔት እንኳን የግለሰብ መጽሐፍ የማህበረ ቅዱሳን ውሳኔ ሲኖዶሱ የጻፉት አልቀበልም። አንዴ ይኸውልህ ከቤተክርስቲያኒቱ ጋር የሚጋጭ ከሆነ አዎ እላለሁ። ይሄኛው ከየትኛው አባት ጋር እንደሚጋጭ አሳየኝ። በጣም ጥሩ። እንግዲህ ገድላትና ተአምራት በግልጽ በቤተ ክርስቲያኑ እየተሰበኩ በዚህ መንገድ ይዳናል እየተባለ ተስፋ እየተደረገ ሰዎች በዛ መንገድ ይሄዱ። ውለታ ማስረጃ አምጣ ካለህ ፕሊዝ። ምኑ ማስረጃ? በያው ደምረቱ የሚሰበከውን ስብከት ነው ወይስ የተጻፈው ገድላት? አንዴ መጀመሪያ እዚህ ጋር ምን እንደሚል ምን እያልን እንደሆነ መጀመሪያ ታውቁና ከዛ በኋላ ታወራላችሁ። ምን እያልን እንደሆነ አንጠቀምባቸውም ያለ የለም። ሃይማኖት ሲሳይ የለም። ቆይ አኬ ሚውት አድርግ፣ ሙለታ ሚውት አድርግ። ቦርና ገድልና ዮሐድ ቀጥሉ። ስራት ያዝ ቤቱ። እሺ በደንብ አንድ መጽሐፍ ብቻ አይደለም በሊቃውንት ደረጃ አድማሱ ጀንበር። እሺ አንዴ ቦርናጌን አንዴ ልንገርህና በሐሳቡ መጀመሪያ ላነብ ነው። አንዴ ቆይ እስካሁን ስታወራው መጀመሪያ ስማኝ። መጀመሪያ የሃይማኖት መከራከሪያ አይደሉም ተብሎ ያው በሊቃውንት ደረጃ የተጻፉትን ላንብብልህና አንተ ደግሞ ለሃይማኖት መከራከሪያ ይሆናሉ ብላ ቤተክርስቲያኒቱ ወይም ደግሞ በሊቃውንት የተጻፈበትን መጽሐፍ በማስረጃ ታሳየናል። እሺ ያው መድሎተ አሚን ማለት በ1954 አካባቢ የነበሩ ድሮ ምንድን ናቸው ማለት አሁን አይደሉም ያልሃቸው ምንድን ናቸው? አያስፈልጉም? በቤተክርስቲያኗ ተወግደዋል። ለሃይማኖት መከራከሪያ አይሆኑም። አማርኛ ለትምህርት ስለዚህ ሚውት አድርገው። አሁን ምን እንዳሉ ላሰማ።
እኔ ዘጠኝ የሚበሉ እያስተማርክበት ያለውን መሬት ላይ ያለውን ወረቀት ላነባችሁ። ማስረጃውን ስማ። አቦ ተወኝ እባክህ። እንደዚህ ያለ የውሸት ሚውት አድርገው እንጂ መሬት ላይ ያለውን እኮ እያወራሁ ነው። ሚውት አድርገው ላይ ይዋዲ ጥሩ ነው። እንደዚህ አሁን አላስወራ አላሳይ ሲል ፕሮቴስታንትን ነው በሱ ውስጥ የምታየው። ያብዛኛው ምንም የለም። እኔ ይኸውልህ እዚህ ጋር ማምጣት ስለማይችሉ ሄደ ነበረ ምንም ማምጣት ስለማይችሉ ማስረጃ ስለሌላቸው በተቻላቸው አቁም እንደ ደንቆሮ ዝም ብሎ እንደዚህ መደናቆር ብቻ ነው የሚሰራቸው። አሁን ሚውት አደርገውና ወይ ተወርድና ለሰው ያነበዋል። ቆይ እኔ ነው አይ ፕሮቴስታንት ምናምን ብለህ አሁን ይሄንን ነገር ለእናንተ ጽድቅ ነው፣ እኛ ግን ኦርቶዶክሶች ብለን ስንል ለምንድን ነው በጅምላ እንትን የምትሉት ትላላችሁ። አንተ ጥሩ ልጅ ነበር። አሁን ፕሮቴስታንቶች ስል ከቅድም ጀምሮ እየተናገርኩ ነው የሞተ ሀሳብ ያላቸውን ፕሮቴስታንቶች ማለት ነው። ምናልባት አንተም ዘንድሮም ገድላት ተአምራት ላይ የምትንጠለጠል ከሆንክ ከእነሱ እንደ አንዱ ነህ ማለት ነው። ሙለታም ከይቅርታ ጋር በቃ ይሄ የሞተ ሀሳብ ነው። ቤተክርስቲያኒቱ በሊቃውንት ደረጃ ይሄው እንግዲህ ይሄው መላከ ብርሃን አድማሱ ጀንበሬን ካመጣን በክርክር ደረጃ ሊቃውንቱ ሲከራከሩ በቦሩ ሜዳ ያለውን ነገር ካመጣን ኢቭን መጽሐፈ ሚስጥርን የሚያል ትልቅ መጽሐፍ አባ ዮሐንስ ዘጋስጫ ሲናገር የሃይማኖት መከራከሪያ ሆኖ የተቀመጡ መጽሐፍ ተብሎ ሲዘረዘሩ የተዘረዘሩትን ሄደ መመልከት ትችላለህ። ይሄ ሁሉ ማስረጃ አጥተን ከዛ ደግሞ አሁን ያሉ መምህራንም እንግዲህ በኢርሳኒስቱ ውስጥ ምንድናቸው? አንዴ አንተ አጥቢያ ነገር እስኪ አንተ የምትለውን አጥቢያ እኔ በነገራችን ላይ አባከና ያስተርሰኝ ማለት ላይ ለምረም ጀዋይ ነው የሞት ሐሳብ ያላቸው ለዚህ ነው አሰውን ማለት ስሙኛ እንዴ። አሁንም ደግሞ ቤተክርስቲያኒቱ እንግዲህ ኢርሳኒቱ ውስጥ በጣም እውቅና ካላቸው በአስተምህሮ ደረጃ የበሰሉ የምንላቸው መምህራን ለምሳሌ እንደነ ዲያቆን ያረጋል እንደነ የንታ ገብረ መድን ያሉ መምህራንም ወጥተው በሃይማኖት ደረጃ መከራከሪያ አይደሉም ብለው በግልጽ ተናግረው አንተ ዘንድሮም መጣ የሞተ ነገር ይዘህ የመጣ ሰዎችን ለማጭበርበር አትሞክርም ነው። እኛ እድሉን አንሰጥም ሲጀመር። እኔ አሁን ራሱ ለምን እድል ሰጥቻችሁ ራሱ እንደዚህ ጋር እንደማስቀምጣችሁ አላውቅም። አስተምህሮ ላይ ጥያቄ ካለ ጥምቀት ላይ ቁርባን ላይ ሌሎች ላይ ካለ ታመጣለህ። ኦርቶዶክስ ጥንት ላይ የለችም ያልከውን ይሄ ዝም ብሎ ተረት ማስረጃ ስለሌለ አምልጣለህ። ለዛ ነው ገድላት ላይ ዝም ብለህ የማይመስል ጥያቄ እየጠየቅህ የተቀመጥከው። እዛ ጋር ምንም ሼም ይዞ ነው በሰው ፊት በዛ ደረጃ መሸማቀቀ እና ምንድነው ትልቁ ቁም ነገር ቤተክርስቲያኒቱ ውስጥ አይ የለም ልክ አሁን እኛ እንዳቀረብነው ሊቃውንት ማለት ነው። ሊቃውንት አቅርባችሁ እገሌ የሚባለው ሊቅ የገድላት ተአምራት መጽሐፍት የአስተምህሮ መግለጫዎቻችን ናቸው፣ የአስተምህሮ መከራከሪያዎቻችን ናቸው ያሉበትን ማምጣት ትችላላችሁ። ሁለታችሁም ተባብራችሁ እስቲ አንድ አምጡ። ተጋግዛችሁ ሁለታችሁ አንድ አምጡ። አታመጡም። ስለዚህ እየፈለጋችሁ ደግሞ እናንተ እስከምቆይ አንዴ ያው ሚዩትን አታንሳ አንዴ። እናንተ እስከዛ ፈልጉና እስከምታገኙ ዮሐዴ አንዴ ቅድም የተጠቀሰውን የመላከ ብርሃን አድማሱ ጀንበሬንም ምናምንም ያሳየን አንዴ ማየት ስለምንፈልግኛ ማለት ነው። እሺ አሳየን። በጣም አሪፍ። ያው መሎተ አሚን ነው ገጽ 30 ላይ ምን ብለው ተናገሩ? እሺ ይሄ ገና ድሮ በ1954 ማለት እንግዲህ ሳንፈጠር ሳንወለድ አስቀድሞ ማለት ነው። ኦኬ በአንድ ባህሪ ማለትና ሁለት ባህሪ ማለት ዓላማው ሃይማኖት ነው። ኦኬ ይሄ ትምህርት አንድ ባህሪ ሁለት ባህሪ የሚለው ሃይማኖት ነው። የክርስቶስ ነገረ ክርስቶስ ስለሆነ ማለት ሃይማኖት ነው። ለሃይማኖት ኦኬ ለሃይማኖት ነገር ከቅዱሳት ከአስራው መጻሕፍትና ከቅዱሳት ከአስራው መጻሕፍትና አስራው ማለት መጽሐፍ ቅዱስ ማለት ነው እና አስራው መጻሕፍትን በሰፊው ተርጉመው አብራርተው ከሚያስረዱ ከመጻሕፍተ ሊቃውንት በቀር ማንኛውም ጽሑፍ ሊያስረዳ አይችልም። 4 ነጥብ ሊያስረዳ አይችልም። ይህንን የሚቃወም ሌላ ሊቅ ካለ አዘጋጁ። እስከዛ ተጨማሪ ካለ መሄድ ትችላለህ። ሌላ ሊቅ አይደለም ታምረ ማርያሙ ራሱ ታምረ ማርያም አልጨረስኩም። ሙለታ እንዴት ነው? አልጨረስኩም። ግዴታ ካልሆኑ ነው። አይ እመቤቴን በዚህ ደረጃ እናንተ ማስወራት እስካሁን አልጨረስኩም። ሙለታ ፈልግ ዝም ብለህ ያንተን ወሬ የሚቀበል ማንም የለም። ማስረጃ ጥቀስ ዝም በል አንተም ቀድር አንዴ ሚዩት አድርገው እባክህ። አንዴ ሚዩት አድርገዋለህ። ኦኬ አባ ጎርጎሪዮስ ኦኬ የሸዋ ሊቀ ጳጳስ የነበሩ አቡነ ጎርጎሪዮስ
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ በሚለው መጽሐፋቸው ገጽ 68 ገጽ ስንት አልኩኝ? ገጽ ስንት አልኩኝ? ሙለታ 68። እሺ እዚህ ጋር የሚታይ ከሆነ ምን አሉ? ኦኬ አለቃ ስነ ጊዮርጊስ በደብረ ብርሃን እሺ መጀመሪያ ከፍ ብዬ ስለምን እየተነገረ እንደሆነ አፄ ዮሐንስም ይላል። አፄ ዮሐንስም ነገር እንዳላመረ አዩትና ተጠየቁ። ቀርቶ ወልድ ወልድ ሶስት ልደት የሚል ደረቅ ንባብ አምጣ አሏቸው ይላል። ለሃይማኖታዊ ሶስት ልደት ክርስቶስ ሶስት ልደት አለው ብለው ስለተከራከሩ ማለት ማስረጃ ጥቀስ ሲባል ምን አለ አለቃ ስነ ጊዮርጊስ? በደብረ ብርሃን ተአምረ ማርያም ላይ ተጽፏል። አሁን እንደ ዘመናችን ፕሮዎች ማለት ነው ስግጥ ብለው ገድላትና ተአምራት ምንድነው መከራከሪያ ናቸው። ከዛ ምን እንደምትባል ታውቃለህ? እንደዚህ አይነት ማስረጃ ይዘህ ስትመጣ በደብረ ብርሃን ተአምረ ማርያም ተጽፏል አሉ። ከምታስተምረው ከአራቱ ጉባኤያት አጣህና ስለ ሃይማኖት ተአምረ ማርያም ትጠቅሳለህ ቢሏቸው ከጉባኤ መጽሐፍስ የለም አሉ። አይ ለሃይማኖት መከራከሪያ ገድላት ተአምራት አይጠቀስም። ነውር ነው፣ ነውር ነው። እሺ አውዱ እንደዛ ይላል። ከጉባኤው መጽሐፍ ሞልቷል። ከዛ ሳታጣ እንዴት ተአምረ ማርያምን አስኬደህ የሚል ኮንቴክስት ነው ያለው። አንተ እንዳጣመምኩ አይነት የተጣመምኩ ሳታጣ አይደለም። አይ አጣህና ነው እኮ አጣህና እንደው እዛ ትሄዳለህ ወይ? ከዛው ስለ ሃይማኖት ተአምረ ማርያም ትጠቅሳለህን አሉት እኮ ነው የሚለው። እንዴት ስለ ሃይማኖት ተአምረ ማርያም ትጠቅሳለህ ነው? አንተ ሙለታ የሚባል ሰው እዛ ስታጣ ይሄንን ትጠቅሳለህ ነው። ሙሉ ያረበ ቅዱስ ሚካኤል ነው። እዛ ስታጣ በጉባኤ ቤት ደረጃ ያሉ መጽሐፍት ላይ ስታጣ ከተአምረ ማርያም ትጠቅሳለህ ወይ ነው ሐሳቡ። በጣም ያረበቂ እንደፈለጋችሁ ይሁን። ዞሮ ዞሮ ግን አጭር ቃል ተአምሩ ራሱ ካልተቀበልከኝ አንተ የወልድ እግዚአብሔርን ሰሞኑን ከማመን የዘገየህ ነህ። የማርያምን ተአምር ከማመን አንዴ ይቅርታ አድርግልኝ ሙሌ። አንዴ ቆይ ባይዜ ዮሐዴ ታውቃለህ አይደል? ይሄ አሁን እኔ አንድ በጉባኤ ቤት ያለፈ አንድ ትልቅ አንድ ያላችሁ እኔ እንዳልተነፍስ ነው አይደል? አፋፍናችሁ በቃ እናንተ ማስረጃ ሙሌ እንዳተነፍስ ባረግ ማለት ነው እንዳተነፍስ ባረግ በጣም ጠቅሜያለሁ። ቅዱስ ሚካኤልን እኔ ካንተ አልጠብቅም። እንደዚህ በጣም አሁን እንደዚህ አይነት ነገሮችን ሳይሆን አንተ በተቻለ አቅም በቃ ነገሮችን እያነበብክ እያየ አስተምህሩ ላይ መተን መሞገት ነው። ብዙ ልንወያይባቸው የምንችሉ አስተምህሮቶች እያሉ በግልጽ ከተናገረች በኋላ ይሰራ። አሁን እንደዚህ አይነት ነገር ላይ ስትመጣ ሰውም ጆሮ አይሰጥም። አለቀ። አይተዋል። እኔ አሁን ሰው ጆሮ እንዲሰጥህ እንዳይሰጥህ አይደለም አክቹዋሊ ያውቃሉ ማድረግ ያለብን የምታደርገው፣ ግን አፍተሩ የምትናገሩ ደግሞ ለሰው ነው። ስለዚህ ቤተክርስቲያኒቱ በግልጽ ከተናገረች በመምህራኖቿም በመጽሐፎቻቸውም ባይዚ እሱ ብቻ አይደለም። አሁን ያዲና ታውስ ካወራው በኋላ አክሊል ካወራው በኋላ ይሄ ስህተት ነው ይሄ ያልከው ለምን አትለኝም? እሺ አንዴ ቆይ። እሺ እንትን በመጽሐፍት ቤት እንደዚህ በጉባኤ ቤት ምናምን ያሳለፉ መምህር ናቸውና ምን አሉኝ? አይ ሲጀመር እኮ እንደዚህ አሁን በጉባኤ ቤትም አሉኝ ለሃይማኖት ነገር ገድል ምናምን የሚጠቅስ ሰው ካለ እንደው ገድል ጠቃሽ ነው የምንለው ብሎ እንደውም በጣም ክርስቶስ ሲያስቁኝ ነበረ። አይተዋል። በጉባኤ ቤት ደረጃ ሳይቀር ገድል ጠቃሽ ነው የምትባለው ሙድያ ዝባል አሁን በሃይማኖት የሚያልን ነገር በገድል ነው የምደግፈው በገድላት መጽሐፍ በታምራት መጽሐፍት እንጂ በጉባኤ ቤት መጽሐፍት በመጽሐፍተ ሊቃውንትና በአስሮ መጽሐፍት አይደለም። በነሱ ሳይሆን በገድላትና ታምራት መጽሐፍት ነው ገድል ጠቃሽ ነው የምትባለው። አሁን እንደዚህ የሚሉት እኮ ፕሮቴስታንቶች አይደለም እኮ እንደዛ የሚሉት የኛ የራሳችን በጉባኤ ቤት ውስጥ ያሉ መምህራኖቻችን እኮ እንደዛ የሚሉት። ከዛን ይመጣና ደግሞ ገድላት ናቸው ሃይማኖት መከራከሪያ ብሎ ጅዝብ ያለ ክርክር አይነት ውስጥ እንድንገባ ያደርጉናል። ጅዝብ ያለ ክርክር ውስጥ አታስገቡን ድክም ስለሚያደርግ እና በቃ እኛ ይሄን የዚህናል ተናግረናል። አይ ካላችሁ ቀጥሉበት። የሚሰማችሁ ካለ ሞክሩ። በቃ ይሄው አሁንም አታችኋል። እኔ በግልጽ እናገራለሁ። እየሰማን ነው። ሰው እያመለጠ ነው። ክብር ለጌታ ይሁን። ምንም አንተ ማስመስከር የለብኝም እንጂ ጠርቼ አንተ የምታውቃቸውን ሰዎች ወደ ጌታ ይመጡ ላሳይ ይችላል። ናሳየኝ ቅርብ ማለት ነው። በሁለት በሶስት ወደ ቅድመ ውሳኔ ነው ወስኖባቸው ነው የሚመጡት። በዛ ነው የምናወራው። ወስኖባቸው ነው የመጡት ወይስ እኛ ለሰው አይደለም የምንሰራው እንጂ ዛሬ ከሰዓት ገብቼ
በቅርብ እንኳን ወደ ጌታ የመጣችው ትልቁ ላይ እናደርጋለን። አንተ ምስክርነት አሰጣታለሁ። እኔ የማውቀውን ሰው ይሄው ና አሳየኝ። አሁን ቆይ እሺ አሳያለሁ። ግድ የለም አሁን በዚህ ልክ አይደለም ሃይማኖት። እኛ ለመበሻሸቂያ አንጠቀምበትም። እንትና ወደ እንትን መጣ እንትና ለፖለቲካ አንጠቀምበትም። ለእግዚአብሔር ክብር ነው የምንጠቀምበት እንጂ አሁን ሐሳቤን ላውራ ቢኖርም እኮ ሐሳቤን ላውራ ቢኖርም እኮ ከኢየሱስ አጠገብ ነው ይሁዳ ይሽሽው አይደለም ከኔ አጠገብ እኔ ከማውቀው ሰውና ከኢየሱስ 30 ሚሊዮን ሁላችንም አሁን ይሁዳ ብለህ ልዘልቀን ነው። ይሄው ሚሊዮን ህዝብ አይደለም አንተ የምታውቀው ሰው ክርስትናን ትተዋል አልከኝ። እኔ እስቲ አምጣ ስትባል የለም አለቀ። ዝም ብለህ ብቻ ሰውን ለማጽናናት ራስን ለማጽናናት ይኸውልህ እኔ በአንተ እልህ እኔ የሰራሁትን ነገር እዩልኝ ስሙልኝ ብዬ ይሄው በቃ እኔ እየሰራሁ ነው ብዬ እንደዛ አይነት ግብዝ የሆነ እንትን ላደርግ አልሞክርም። አክቹአሊ እኔ ያስገባል ሌሎችም ትምህርት እንዲሆን እንድትመሰክር ልጅቷን አመጣታለሁ። ጭራሽ በአንተ ትምህርት ነው ገፍታለሁ በሰዓት ማለት ነው። ሌሎችም ትምህርት እንዲሆን አንዴ ሙሌዋ እና እግዚአብሔር እንድናመሰግንበት ማለት ነው። አንዴ እሺ አንዴ አሁን በአንተ ትምህርት ከሆነ እንግዲህ አሁን ሄደችም ወደ ካልቪኒስቶቹ ነው ማለት ነው። እንግዲህ ወደ ሪፎርመር ቴዎሎጂ ነው። አይ እኔ ካልቪኒስት መች ሰብክና የምሰብከው እኔ ክርስቶስ ነው ወገን። አንዴ እንግዲህ ስለ ጸጋ አልሰብክም አትለኝም። ስለ ጸጋ ስትሰብክ እኮ የምትሰብከው የካልቪንን ትምህርት እንጂ የክርስቶስን ትምህርት አይደለም። አሁን እሱን ተወውና ማለት ነው። የለም የክርስቶስ ትምህርት ነው የምሰብከው። እሱ ግድ የለህም። እኔ አንዴ ሙሌዋ የለም። ለማንኛውም የወሰድከው እኔ የማውቀው አንድ ሰው አታመጣም። ብታመጣም አንድ አሁን ለማያለው አሁን በእርግጠኝነት መተን ጠይቃታለሁ። ፎቶዋና ዩዘርኔሟን አሳየን። አይ እሱ የሷ ፕራይቬሲ እኮ ነው። መታ መመስከር ካለባት መሰክራለሁ ካለች መታ ትመሰክራለች። ኦኬ ኤኒዌይስ ግን አሁን ምን እያልኩ ነው? ባጭርቃ ብትሸሽ ይሻላል። አየህ ግን ቢኖርም ግን ማለት ነው አንዴ ቢኖርም ግን የቀየረ ሰው ቢኖርም ግን በል አለ መጽሐፍ ቅዱስ ላይ ይናገራል እኮ እህቶችን የሚያሳስቱ ተብሎ የተጠቀሰባቸው ጉዳዮች አሉ። የለም ግን ቢኖር ብለህ ቅድመንትና አለ አዲስ ኪዳን መጽሐፍ ላይ ጳውሎስ መሰለኝ እህቶች አንዴ ምስኪን ናቸውና ቢኖር ግን እና እንደዛ አድርገው ወስደህም ከሆነ ማለት ነው ያን አለ ትመቸኛለህ እኮ አንዴ የምሬ ነው። ጥቅሱን ታውቃለህ እየተስፋ አደረጋለሁ እንኳን እንትን አትልም ታውቃለህ። ያው ሊኖር ይችላል ብለህ ውስጥ ስለሚነግር አይደለም ውስጥ እንደው ቅዱስ ሚካኤል ምንም ውስጥ የነገሮኝ አይደለም አውቀዋለሁ እረዳዋለሁ። ምኑን በዚህ ዘመን ላይ አይደለም አንተ ማንም ፕሮቴስታንት ተሰብስቦ በተለይ ብዙ ጊዜ እዚህ የቆየች ሚዲያ ላይ የቆየ ሰው እኔ በጤና አእምሮን የማያመው ከሆነ በስተቀር ፕሮቴስታንቲዝምን ጭራሽ ኮንሲደር የሚያደርገው ለመቀላቀል እና ለማንኛውም ቢሆንም ግን ነው የምልህ ከክርስቶስ ስር ይሁዳ ይሁዳል ነው የምልህ። እንኳን እኔ የማውቀው ሆነ ምን ያናል ምን ያስገርማ እንዴ ፖለቲካ ለመስራት እንዴ እንደው እንትን እንዳልክ ማለት ነው። ወደ ክርስቶስ ነው የመጣ ነው። እኛ እሱ የሄደው ከክርስቶስ ወዴት እንደሄደ እናውቃለን። እኛ ግን የመጣ ነው። ለማንኛውም እንግዲህ እሱን አንተ አልክ። አሁን ወደ ክርስቶስ ነው ምናምን አንተ እና አንዴ ላውራ መጽሐፍቶቻችሁ ራሳቸው ስለ ራሳቸው ምን እንደሚሉ ላውራና ስለ አንተ አስተምሩት ሙለታ ይኸው ፓስተር ስሜ ምን ብሎ እንደሚያስተምር ያንተ አስተምሩት ይሄ ነው። በነገራችን ላይ በመጮህ አትሸፍኑትም። አሁን እዚህ ጋር እናንተ ልጅ እንዳይሰሙ በየተራ እየጮሃችሁ እንዳይሰሙ ለማድረግ ለምን ትሞክራላችሁ? እኔ ልናገርና ተናገርኩ ዓለምን አታፈርስም። ወደ እኔ በአጭር ቃል ግን እናንተ የምትሏት ቤተክርስቲያን አክሊል ቢላት ቤተክርስቲያን በመሰረቱ እኔ አላውቃትም፣ ምድር ላይም የለችም። በምናብ የተፈጠረች ናት እንጂ እኔ በኦርቶዶክስ ቤተክርስቲያን አድጌያለሁ፣ ተምሬያለሁ፣ አገልግያለሁ። አክሊል ቢላት ግን የለም። እንኳን እኔ ወንድሞቹ ይቃወሙታል። ወንድሞቹ ማለትም እነ ዘማርያም ይቃወሙታል። ትክክል እንዳለ ይገል መማር አይደለም በመጫው አይደለም ስለጮክ አብዱል ነገር አብረኝ ትጮሃለህ እንዳይሰማ ቀድር አንተ ተቀድሮብህ ነው ያንከው ወይስ አይደለም? ነገር ሃይማኖት አውራ ተቀድሮብህ ነው ወይስ አይደለም? ጩህና ከዛ በኋላ ሌላው ነው ወይስ ሚዩት አድርገው ጎበዝ። ከኔ ጋር መጫወት ሚዩት አላረግም። ምክንያቱም አንተ የተወሰነብህ ስለሆንክ ውሳኔህን ሚዩት አድርገህ ታዳምጣለህ። ኦኬ ያው ያንተ ትምህርት ይሄ ነው። ያው ያንተ ትምህርት ይሄ ነው። በስመ አብ ወወልድ
ወመንፈስ ቅዱስ አሃዱ አምላክ አሜን።